መጀመሪያ ዘጸአት ምዕራፍ 33 ቁጥር 12 ላይ እንደዚህ ይላል ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ ከኔም ጋር የምትልከውን አላስታወከኝም አንተም በስምህ አወቅሁ ደግሞም በኔ ፊት ሞገስን አገኘህ አልከኝ አሁንም በፊትህ ሞገስን አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ ይህ ሕዝብህ እንደሆነ ተመልከት አለው ትንሽ ወረድ ላለው እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው እርሱም አንተ ከኛ ጋር ካልወጣህስ ከዚህ አታውጣን በምድር ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣህ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል እግዚአብሔርን ስለማወቅ ነው ዛሬ የምንነጋገረው ሁለተኛው ክፍል ትንቢተ ሆሴዕ ምዕራፍ 6 ቁጥር 1 ላይ እንደዚህ ይላል ኑ ወደ እግዚአብሔር እንመለስ እርሱ ሰብሮናልና እርሱም ይፈውሰናል እርሱ መጥቶናል እርሱም ይጠግነናል ከሁለት ቀን በኋላ ያድነናል በሶስተኛው ቀን ያስነሳናል በፊቱም በሕይወት እንኖራለን እንወቅ እናውቀውም ዘንድ እግዚአብሔርን እንከተል እንደ ወገግታ ተዘጋጅቶ እናገኘዋለን እንደ ዝናብም ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል አባት ሆይ እናመሰግንሃለን በቤትህ ስላለህ የቤቱ ባለቤት በመካከላችን ስላለህ እየሰራህ ስላለው ድንቅ ነገር እናመሰግንሃለን እግዚአብሔር ሆይ ስራውን የተደረገውን ብቻ ሳይሆን አንተን ማየት እንድንችል በዚህ ውስጥ በማስተዋል እንድንሞላ በኢየሱስ ክርስቶስ ስም እርዳን ውጤት ላይ ሳይሆን ጌታ ሆይ አንተ ላይ አይናችን እንዲያተኩር ስራው ላይ ጌታ ሆይ ሳይሆን አንተ ላይ አይናችን እንዲያተኩር እንድትረዳን በኢየሱስ ስም እንጸልያለን ዛሬ ደግሞ ከቃልህ አስተምረን እግዚአብሔር ሆይ መንፈስህ ብቻ ነው ቃልህን ማስተማር የሚችል ያንተ መንፈስ ብቻ ነው የሰውን ልብ መንካት መለወጥ የሚችል ያንተ መንፈስ ብቻ ነው ማስቀጠል የሚችል ስለዚህ ጸጋህን መንፈስህን በመካከላችን እንድታደርግ እንድታስተምረን በኢየሱስ ስም ጸልይን አንተ ብቻ ትልቅ ነህ በጌታ በኢየሱስ ክርስቶስ ስም አሜን እግዚአብሔር ይመስገን ጌታ ይባርካችሁ እግዚአብሔር ይመስገን ነግበኔ ነው እንግዲህ የሚቀጥለው ሳምንት ማስተዋወቂያ ረጅም አረጋዋለሁ እንደዚህ የኔ ላይ እንደዚህ ያረጋችሁት እና እግዚአብሔር ይመስገን እግዚአብሔር መልካም ነው እና እንግዲህ ስለውጨኛው ቤተ መቅደስ ሰምተናል እየተሰራ ስላለው ስለኛ ደግሞ እኛ ነው ዋናው ስለዚህ ይሄ አዋተን ዶኔሽን ሰብስበን የሰራ ነው ሳይሆን በጸጋ በምህረት የተሰራ የጌታ ቤተ መቅደስ ነንና እግዚአብሔር ይመስገን እግዚአብሔር በመካከላችን እየሰራ ስለሆነ ጌታ እናመሰግናለን አንድ ሐሳብ ከሰሞኑ በጣም ምጸልየው ጸሎት ኤፌሶን ምዕራፍ 1 ላይ ቀደም ጸሎት መጀመሪያ ላይ ስንጸልይ ያነበብኩት ክፍል ጳውሎስ በቃ ትልቁ ምኞቱ በፍቅር ያደጉ ሰዎች ናቸው ነገር ግን እንደው የልቡናቸው አይኖች እንዲበሩ የበለጠ እንድታውቁት ጌታን ጸልያለሁ ይል ነበርና ይሄ ጸሎቴ ነበር ከሰሞኑ በጣም ለምን አለማወቅ በጣም ትልቅ በሽታ ነው አለማወቅ ትልቅ እንቅፋት ነው እና እግዚአብሔርን ያለማወቅ ብዙ ነገር እንቸገር ብዙ ነገር እንድናጠፋ ብዙ ነገር እንድንሳሳት ያደርገናል ደግሞ ትልቁ ችግር አለማወቅ ሳይሆን አለማወቅን አለማወቅ ነው ስለዚህ አንዳንድ ጊዜ አለማወቅ ጥሩ ነው ምንም ችግር የለውም ግን አላወቅኩም ብሎ ማለት ያረሞ ሌላ ነገር ነው ስለዚህ እግዚአብሔርን ማወቅ በጣም አስፈላጊና ዋና ነገር ነው ብዙ ሐሳብ ነው ግን ዛሬ ብቻ ስለሆነ ይሄ ያለን ሐሳብ ትንሽ ሰብሰብ ያለ ነገር አድርጌ ለማቅረብ ሞክራለሁ መጽሐፍ ቅዱስ ሲናገር ምሳሌ 9:10 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ቅዱሱንም ማወቅ ማስተዋል ነው ይላል ስለዚህ ይሄ ጥበብ የሚባለው ወይም ደግሞ እግዚአብሔርን መፍራት የሚባለው ነገር የያዘው ዋናው ነገር እግዚአብሔርን መፍራት ከማወቅ ጋር የተያዘ ነው ሰው ካላወቀ እግዚአብሔርን መፍራት አይችልም ካላወቀ ስለ ጥበብ ማወቅ አይችልም ስለዚህ እግዚአብሔርን መፍራት የጥበብ መጀመሪያ ነው ይላልና የጥበብና እግዚአብሔርን የመፍራት
መሰረቱ እግዚአብሔር ነው ኢሳይያስ ምዕራፍ 11 ላይ የጥበብና የማስተዋል የምክር መንፈስ ያድርበታል ይላል ስለዚህ እነዚህ ነገሮች ከእግዚአብሔርን ከማወቅ ጋር የሚሄዱ ናቸውና እግዚአብሔር ሰውን ሲፈጥር የፈጠረው እንደምታውቁት ከእግዚአብሔር ጋር ህብረት እንዲያደርግ ከሱ ጋር አብሮ እንዲሆን ነውና ብዙ ጊዜ በጣም የህይወት ፕሪንሲፕል ስለ ህይወት ምንድነው ህይወት ለምንድነው የተፈጠርነው የሚለው ነገር ብዙ የሚገልጽ ነገር አለ ከእግዚአብሔር ቃል ውስጥ ግን የሐዋርያት ሥራ ምዕራፍ 17 ላይ ያለው ታሪክ በጣም ይገርመኛል ብዙ ጊዜ ሐዋርያት ሥራ ምዕራፍ 17 ላይ እንደምታውቁት ጳውሎስ ወደ አቴና ሄዶ አማልክት ብዙ የሚያመልኩት አለና ከሚያመልኩት መካከል ለአንደኛው የማይታወቅ አምላክ ተብሎ ተለጥፎበታል ይላል እና የሚገርመው የማይታወቅ አምላክ ነው ግን ይመለካል እና አሰብኩት አሁን እዚህ ቤተክርስቲያን ስትገቡ ቤተክርስቲያናችን በር ላይ የአምልኮ ጊዜያችን ከ10 AM እስከ 12 PM ነው የቤተክርስቲያናችን ስም የማይታወቅ አምላክ ብሎ እንደማለት ነው እንዴት ነው እየተመለከ ግን አይታወቅም አምልኮ አለ ስርዓት አለ ማይታወቅ አምላክ ብለው ጽፈዋልና ጳውሎስ ይሄን አየና አንድ ነገር ነገራቸው ይሄ እኮ ማይታወቅ አምላክ የምትሉት አላቸው የሚታወቅ ነው እሱ የሰውን ዘር ሁሉ ከአንድ ዘር የሰውን ዘር ሁሉ ፈጠረ መፍጠር ብቻ ሳይሆን የሚኖርበትን ስፍራ ከለለላቸው ልክ አሁን እኛ እንደምንኖረው ማለት ነው መክለል ብቻ ሳይሆን እሱን የሚኖርበትን ደሞ ጊዜ ወሰነላቸው ግን ለምን አንዳንድ ጊዜ እግዚአብሔር ያደረገልን የሰጠን ነገር ቀጥሎ መጠየቅ ያለበት ነገር ለምን ቅድም ስንሰማው እንደነበር እኔ ማን ነኝ የሚል ጥያቄ ከይገባኛል ጥያቄ ያለፈ ነው እና ለምንድነው ሲባል እግዚአብሔርን እንዲፈልጉት ነው ፈልገው እንዲያገኙት ነው የህይወት ዋናው ነገር ክርስትና እግዚአብሔርን መፈለግ ነው ከሱ ጋር ያለ የፍቅር ግንኙነት ነው መፈለጋችን ምንድነው የሚያመጣው ፈልጉኝ ካለ በኋላ እግዚአብሔር ቀጥሎ ምንድነው ያለው ታገኙኛላችሁ አለ እሱን ካገኘን እናውቀዋለን ካወቅነው ደግሞ ነፃ እንወጣለን ስለዚህ መፈለግ የህይወት ዋና ነገር ነው እግዚአብሔር የሰጠን ዋና ነገር እግዚአብሔርን ማወቅና ስለ እግዚአብሔር ማወቅ ደግሞ ልዩነት አለው መጽሐፍ ቅዱስ አንብበን ስለ እግዚአብሔር ልናውቅ እንችላለን አንዳንድ ሰዎች ስለ ፀሐይ ተመራምረው በጣም ፈላስፋዎች በጣም ሳይንቲስቶች ሊሆኑ ይችላሉ ግን ፈጣሪውን ግን ላያውቁ ይችላሉ አንዳንድ ጊዜ ብዙ የመጽሐፍ ቅዱስ ዕውቀት ሊኖርልን ይችላል ግን ጌታን ላናውቀው እንችላለን ስለዚህ ማወቅ የሚባለው ሐሳብ ከአይምሮ ዕውቀት ያለፈ ነው የተፈጠሩበትን ዓላማ እግዚአብሔርን እንዲፈልጉ ከሆነ እግዚአብሔርን መፈለግና ማግኘት ትልቁ ዋናው ነገር ነው ስለዚህ ማወቅና ስለ እግዚአብሔርን ማወቅ የተለያየ ሐሳብ ነው ሙሴ እዚህ በዘጸአት 33 ላይ ከ12 እስከ 16 ያለውን ሐሳብ ስትመለከቱ ሙሴም እግዚአብሔርን እነሆ አንተ ይህን ህዝብ አውጣተለኛለህ ከእኔም ጋር የምትልከውን አላስታወከኝም አንተም በስምህ አወቅሁ ደግሞም በኔ ዘንድ ሞገስ አገኘህ አልከኝ አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ በሌላ አነጋገር እግዚአብሔርን ማወቅ ማለት የሚያደርገውን ነገር ማወቅ ሳይሆን መንገዱን ማወቅ ነው ማለት ነው ስለዚህ ለእግዚአብሔር ለእስራኤል ህዝብ የእግዚአብሔርን የሚያውቁበት መንገድ ይራባሉ መና ይሰጣቸዋል ይሄ ነው በቃ እግዚአብሔር ይጠማሉ ውሃ ይሰጣቸዋል የጸሎት መልስ መስጠቱ ነው እንጂ ስለ እግዚአብሔር ማወቅ የሚባል ነገር የላቸውም የሙሴ ጥማት ደግሞ ከዚህ በኋላ ያለውን ቅድም ያነበብኩትን ስትመለከቱ አሁን ነገሩ የሰጠህን ነገር አይደለም ያወረስከን ነገር አይደለም ግን አንተ ከሌለ ይቅርብን ነገሩን አይደለም እንፈልገው ይሄ የማወቅና ያለ ማወቅ ልዩነት ነው ውሃ መፈለግ ሲጠሙ መጠየቅ ሲራቡ መጠየቅ አንድ ነገር ነው እሱ ዕውቀት አይደለም እግዚአብሔር እንደሚያደርግ እናውቃለን ግን መንገዱን ያደረገበትን መንገድ አስተራሩን ማወቅ በጣም ትልቅ ነገር ነው በእስራኤልን ህዝብና በሙሴ መካከል ያለው አንዱ ልዩነት መንገዱን አለማወቃቸው ነው ዕብራውያን 3 ላይ እንደዚህ ነው የሚለው ስለዚህ ከቁጥር 10 እስከ 11 ስለዚህ ያን ትውልድ ተቆጥቼ በልባቸው ይስታሉ መንገዴን ግን አላወቁም አልኩ እንዲሁ ወደ ረፍቴ አይገቡም መንገዴን ስላላወቁ ወደ ረፍቴ አይገቡም ጥያቄ ያላቸው የጥያቄ መልስ ነው እነሱ የሚፈልጉት ግን እኔንና መንገዴን ስላላወቁ አያርፉም ለካሰው ጌታን ስለተቀበለ አይደለም የሚያርፈው ራሱን ጌታን ሲያውቀው ነው እሱን ሲረዳ ነው እንጂ ረፍት የሚመጣው በዛ ምክንያት ነው ስለዚህ ስላላወቁ ነው ብሎ ዕብራውያን ላይ ይናገራል የእግዚአብሔርን ቃል ስናነብ የሚኖረን ዕውቀት ስለ እግዚአብሔር ማወቅ ነው በመታዘዝና በማመን ውስጥ ግን እግዚአብሔርን እናውቀዋለን እግዚአብሔርን ማወቂያ መንገዱ ቃሉን አሁን መስማታችን አይደለም እግዚአብሔርን ለማወቅ መንገዱ መታዘዝና ባለን ነገር ላይ እግዚአብሔርን ማመን ስንጀምር እግዚአብሔርን የማወቅ
ኃይላችን የበለጠ ይሆናል ለዚህ ነው ስናገለግል አገልጋዮች ማለት እግዚአብሔር አሳይመንት ሲሰጣችሁ እግዚአብሔር ኃላፊነት በቤተክርስቲያን ውስጥ ሲሰጣችሁ በውስጣችሁ ላለው ጸጋ እንድታገለግሉ ሲጋብዛችሁ አንድ ነገር እያደረገ ነው እንደማንችል ያቃል አገልግሎት ማለት ቀጠሮ ማለት ነው ቀጠሮ ማለት እኔና አንተ እንገናኝ እዛ ቦታ ከዛ በኋላ እዚህ ሀገር ይላል ዋች ኤንድ ለርን ነው የሚሉት አይደል ተመልከት ነው እንጂ አንተ አትሰራው ስለምንችለው አይደለም ግን እዛ ቦታ ላይ ግን እግዚአብሔርን አምነን ስንቆም አደራረጉን እናያለን አሰራሩን እናያለን ስለ እግዚአብሔር ያለን ዕውቀት እየጨመረ ይሄዳል እስቲ ሙሴን ተመልከቱት ምንድነው እስቲ አገልግሎቱን ተመልከቱ እንዴ የሆነ እጅ ላይ ምን አለ እንጨት መጣል ቅባት አያስፈልገው ግን ሲጣል ግን የሚሆነው ነገር አይቶ እግዚአብሔርን አወቀ እጅን ዘርጋ እጅ መዘርጋት ቅባት አያስፈልገውም የሆነ ሌላ ነገር አያስፈልገውም that's all he did ግን እሺ ብሎ ስለአመነውና ስለታዘዘው በዛ ውስጥ የእግዚአብሔርን ተአምራት ፈለገ ለዚህ ነው የሆነ ቦታ ላይ ሲደርስ አሁን ተአምራቱን አይደለም ፈልገው አንተን ነው ምፈልገው አድራጊውን ነው ምፈልገው ብሎ የጠየቀው ስለዚህ እግዚአብሔርን ማወቅ በመታዘዝ ውስጥ ነው የሰማነውን ነገር ማድረግ ስንጀምር እግዚአብሔር የጠየቀንን ነገር ማድረግ ስንጀምር እግዚአብሔርን እናቀዋለን ምክንያቱም ሲሰራ በታዘዝነው መጠን እግዚአብሔር ሲሰራ ስለምናይ ነው ማለት ነው ስለዚህ ይሄ በጣም አስፈላጊ ነው የፈሪሳውያን ችግር በመድር ላይ በነበሩ ጊዜ ጌታ ኢየሱስ በመድር በነበረ ጊዜ ታቃላችሁ የእግዚአብሔርን ቃል ያቃሉ ግን ኢየሱስ ክርስቶስ አጠገባቸው ሆኖ አያውቁትም ነበር ምክንያቱም እነሱ የሚያውቁት የአይምሮ ዕውቀት ነበራቸው የቃል ዕውቀት ነበራቸው አንድ ነገር ማወቅና ያወቅነውን ደግሞ በተግባር ማድረግ የተለያየ ነው ያወቅነው ዕውቀት የሚያድገው በልምምዳችን ልክ ነው ያ ማለት ስለ እግዚአብሔር ስላለን ዕውቀት እንጂ ገና ፈትነ ነው የምናውቀው አይደለም እግዚአብሔር ቅዱስ ነው ሲል መጽሐፍ ቅዱስ ደሞ ቅዱስ ስለሆነ ደሞ እናንተ ተቀደሱ ሲል እኛ በታዘዝነው መጠን አይደለም የእግዚአብሔር ቅድስና ፕሩቭ ትክክለኛ መሆንና ለመሆኑን እናቀው እግዚአብሔር ተአምር አምላክ ነው ሲባል ለኔ ስላደረገው ነገር አይቻ አይደለም ገና አፕሩቭ ማደርገው ነው እሱ ብንለውም ባንለውም የከበረ ነው ብንለውም ባንለውም እግዚአብሔር ፍቅር ነው እግዚአብሔር የምህረት አምላክ ነው ነገር ግን ለኛ የሚረዳ ምንድነው ያንን እግዚአብሔር ቃል የተናገረውን ነገር እውነቱን ግን እንድናይ በዛ ውስጥ በመታዘዝ ውስጥ እግዚአብሔር ይረዳናል ማለት ነው ስለዚህ ይሄ ምንድነው ኤክስፒሪየንሻል ኖሌጅ የሚባለው ነገር አለ በልምምድ እግዚአብሔር የሚያደርገው ነገር በህይወታችን አሁን እዚህ ቦታ ላይ እግዚአብሔር ይፈውሷቸዋል የታማችሁ ብዙ ሰው ሊያነሳ ይችላል አሁን መጽሐፍ ቅዱስ ፈዋሽ ነው ፈዋሽ አይደለም የሚባል ዲቤት ቢመጣ እናንተ አትቀበሉት ምክንያቱም ሲፈውስ አይታችሁታል ፕራክቲካሊ አይታችሁታል ለዛ ነው መታዘዝ የሚባል ነገር ሲያደርግ ስለምናየው ፕራክቲካሊ የሆነ ነገር አይጠፋም ከአይምሮአችን በትምህርት ቤት የተማርነውን ነገርኮ በአይምሮአችን የቀረው ስራ ላይ ስለገባን ነው እንጂ ከተማርን በኋላ ባንጠቀምበት አይምሮአችን ውስጥ አይቀርም በግሪኮችና በአይሁዶች መካከል ያለው ልዩነት ይሄ ነው ታቁ እንደሆነ ግሪኮች ማለት እሳት የሚባል ነገር ከነገርከው እሳት በሶስት ይከፈላል እሳት ጠቅሙ ተብሎ ትንትን ተድርጎ እንዲነገራቸው ነው የሚፈልጉት አይሁድ ደግሞ እሳቱ ወድቆባቸው ያንን ኤክስፒሪየንስ ማድረግ ነው የሚፈልጉት ስለዚህ እግዚአብሔር ብርሃን ነው እግዚአብሔር ያድናል ይታደጋል የሚለውን ነገር በአይምሮ ከመረዳት ይልቅ እግዚአብሔር ባዘዘን ነገር ሪስክ ወስደን እግዚአብሔርን አምነን የምናደርገው ነገር ስናደርግ እናየዋለን ስለዚህ ሪሊ ይሄ አይምሮ ዕውቀት ያለፈ ዕውቀት እግዚአብሔር ይፈልጋል በህይወታችን እንድናደርግ ለዚህ ነው እግዚአብሔር ፍቅር ነው ይላል መጽሐፍ ቅዱስ ለምሳሌ ኤፌሶን 3 ላይ ከቅዱሳን ጋራ ስፋቱና ርዝመቱ ከፍታው ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እግዚአብሔርን ፍጹም ሙላት ደርሳችሁ ትሞሉ ዘንድ ብሎ ይናገራል እግዚአብሔር አንዱ ከእግዚአብሔር ማንነት ውስጥ ፍቅር ነው እግዚአብሔር እሱ ብቻ እንኳን ከመታወቅ የሚያልፍ ነው ስለዚህ ይሄንን ለማወቅ ግን ትተጉ ዘንድ ይላል ስለዚህ እግዚአብሔርን ለማወቅ ውሳኔ ያስፈልጋል እግዚአብሔርን ለማወቅ ትጋት ያስፈልጋል ማለት ነው በተጋን በታዘዝነውና ባመንነው ቁጥር እግዚአብሔርን እናቀዋለን ካለዛ በመጀመሪያ ደረጃ ዕውቀት ነው በኋላ ሆሴ ላይ ስንደርስ የምናየውን ሐሳብ ምንናየው ሆሴ ላይ እንደምታውቁት ቅድም ያነበብኩት ቃል የሆሴ መጽሐፍ እንደምታውቁት የእስራኤል ሕዝብ እግዚአብሔርን በደሉ ከበበደላቸው የተነሳ እግዚአብሔር ሆሴን አስነስቶ ጋለሞታ እንዲያገባ ትእዛዝ ሰጠው እንዲህ አይነት አገልግሎት ከባድ አገልግሎት ነው እና ጋለሞታ አግባ ማለት ምን ማለት ነው አግብተሃት ጥላህ የምትሄድ ብሎ አንዳንዱ ነገር ከደረስንበት ከገባን በኋላ ነው ችግሩን ያወቀነው እሱ ግን ችግሩ ቀድሞ ጥላው እንደምትሄድ ያወቀ ከሱ ውጪ ሌሎችን ጋራ እንደምትማግጥ ያወቀ እንድታገባ
እኔና እናንተን እግዚአብሔር ሲጠራን ያውቃል እንደምናጠፋ ያውቃል ከሱ ውጭ እንደምንሄድ ያውቃል ይሄን ሁሉ ያወቀ የራሱ ምሳሌነት ነው ሄደህ አግባ አለው አገባ ከዛ በኋላ እንደምታውቁት ትወጣለች እንደ ልቧ ትሆናለች ግን እሱ ልቤቱ የተከፈተ ነበር ልቡ የተከፈተ ነበር ይቀበላት ነበር ይሄንን የእስራኤል ሕዝብ እግዚአብሔርን ያደረጉትን ነገር ምሳሌ ለማድረግ ነው በጣም የሚገርመኝ ሆሴ መጽሐፍ ላይ እግዚአብሔር የእስራኤል ሕዝብ የበደለውን በደል ተናግሮ መጨረሻ ላይ እኛ አሁን ታሪኩን ስለምናቀው ነው እንጂ አባብላታለው ወደ ምድረ በዳ ወስዳታለው ብሎ ታሪኩን መጨረሻ ባናቅ ያጠፋታል ነው የሚባለው ግን ለልቧ እናገራታለው እግዚአብሔር ተስፋ የማይቆርጥ አምላክ ነው ዛሬ ለዚህ ነው መጽሐፍ ቅዱስ ሲናገር ሳይነቅፍ በልግስና የሚሰጥ ይላል ያላወቅነው ነገር የደከምንበት ነገር ከቆጠርነው ዘመን ጋራ ባይወዳደር እንኳን እግዚአብሔር ዛሬም የሚታገስ አምላክ ነው ያንን ለማሳየት ሆሴዕን ላከውና እግዚአብሔርን በድለዋል እነዚህ ሰዎች በዚህ ምሳሌ አድርጎ አሳየው ከጥሎ ከዛ በኋላ ምን አለው የመጀመሪያ ሐሳቡ ሲመለሱ ያንን ቦታ ሐሳብ ሄዳችሁ ስትመለከቱ ቁጥር 6 ላይ መጀመሪያ የንስሐ ጥሪ ነው የሚያደርገው ከዛ በኋላ ነው ከንስሐ ጥሪ በኋላ የሚቀጥለው ነገር የሚነግራቸው ቁጥር 6 ላይ ኑ ወደ እግዚአብሔር እንመለስ ልክ ክርስትና የጀመረበት መንገድ ይሄ ነው አይደለ ጌታን ስንቀበል ከመመለስ ነው የጀመርነው ከዛ በኋላ ከተመለሱ በኋላ ግን ቀጥሎ የሚጠይቀው ነገር እንወቀው እግዚአብሔርን እንወቀው የሚለው ነገር ደግሞ በማወቅ ብቻ የሚሄድ ሳይሆን እንድናቆ ደግሞ የበለጠ ምን እናድርገው እንከተለው ይሄ በቃ ወንጌል ነው ወንጌል የጀመረው ተመለሱ ጌታ መለሰን የተመለስነውን ሰዎች አወቅነው ለዚህ ነው ፎርሙላ ጌታን ታቃለ ሲባል እናቃለን ምንለው ግን እዛ ቦታ ላይ የሚቆም አይደለም ተከተሉት ማለት ምን ማለት ነው ደቀ መዝሙር ማለት መሆን ማለት ነው አሁን ካወቅነው ይልቅ የሚያድግ ዕውቀት ውስጥ እንድንገባ ማለት ነው ከዛ በኋላ እንደዚህ ይላል እንወቂልና ዳግም እንግዲህ የተወለድነው በዛ አይነት መንገድ ነው መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስን ያውቁ ዘንድ ይህቺ የዘላለም ሕይወት ናት የዘላለም ሕይወት ራሱ የሚባለው ሐሳብ ጌታን ከማወቅ ጋር የተያያዘ ነው ካወቅነው በኋላ ነው የዳንነው ካወቅነው በኋላ ነው ጌታ ኢየሱስ ክርስቶስን እንደ ግላዳኛ አድርገን የተቀበልነው የዘላለም ሕይወት የተቀበልነው ስለዚህ ክርስቶስን ማወቅ ራሱ የመጀመሪያውና ዋና የሆነ እሱ ነው የዘላለም ሕይወት ነው ይላል የመጀመሪያው እዚህ ቦታ ላይም እንወቅ ብሎ ነው የሚጀምረው ቀጥሎ ምን ይላል እናውቀው ዘንድ እግዚአብሔርን እንከተል አሁን የደቀ መዝሙር አይነት ነገር ነው በኋላ ያለውን እየረሳው በፊት ያለውን ለሚያዘረጋለው ይላል ጳውሎስ የሆነ ያወቅኩት ነገር አያስቆመኝም ጌታን አውቄያለሁ ግን የበለጠ ማወቅ ፈልጋለሁ ብሎ በኋላ ጊዜ ካለ እሱንም እናያዋለን ይከተላል ስለዚህ እዚህ ቦታ ላይ የሚያደርግላቸው ጥሪ እግዚአብሔርን እንወቀው እንመለስ መጀመሪያ ከተመለስን በኋላ ይቀበለናል እርግጠኛ ጌታ ምክንያቱም እሱ እጁ ሰፊ ስለሆነ ልቡ ሰፊ ስለሆነ ጥሪውንም የሚያደርገው እሱ ነው በሆሴ በኩል ከዛ በኋላ ግን እንወቀው ያ የመጀመሪያውን ዕውቀት ካወቅን በኋላ ደግሞ በዛው ዕውቀት ተኩራርተን እንዳንቆም አንዳንዴ ሰዎች በቃ ድኛለሁ ነው ከዛ በኋላ ግን ከዛ ያለፈ ነገር አለ ሌላ ብዙ ምንድንበት ብዙ የተያዝንበት ነገር አለ እሱን ለማድረግ የበለጠ እንወቀው ብሎ ይጋብዛል እንከተለው ይልና ከዛ በኋላ ምንድነው የሚሆነው ሲባል እንደ ወገግታ ተዘጋጅቶ እናገኘዋለን ተዘጋጅቷል ጌታ ራሱን አይኔ ያላየው ጆሮ ያልሰማው አይምሮ ያላሰበው ይልና ለሚወዱት የተሰወረ አለ ክብር አለ የተሰወረ ክብር አለ እንደ ወገግታ ይጠብቀናል ተዘጋጅቶ ይጠብቃል ጌታ ልጆቹን ይመጣሉ ብሎ ይጠብቃል በጸሎት ይመጣሉ ብሎ ይጠብቃል በአገልግሎት ይመጣሉ ለምንድነው ራሱን ሊገልጥልን ስለሚፈልግ እንደ ወገግታ ተዘጋጅቶና እንደ ዝናብ ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል ድርቀትን ሊያጠፋ ሐዘንን ሊያጠፋ ይሄ ግን ከመጀመሪያው ዕውቀት ያለፈ ጥማትና ፍላጎት ሰው ሲኖረው የሚሆን ነገር ነው የመጀመሪያው ዕውቀት እውነተኛ አምላክ ብቻ የሆነውን ማወቅ ክርስቶስን ስናውቅ ነው እግዚአብሔር የፈጠረን ለዘላለም ሕይወት እንደሆነ ካስተዋልን ጊዜያችን ገንዘባችን አቅማችን በማይሆን ቦታ ላይ እናሳርፋለን የተፈጠርንበት ነገር እቺው ነች ብለን ካሰብን ኑሮ ሁሉ እዚህ ነው የሚሆነው ግን የዘላለም ሕይወት ነው የተፈጠርንበት ዓላማ በመከተል ያለ የበለጠ ዕውቀት አለ በመከተል ያለ ደግሞ የበለጠ ደግሞ ማደግ አለ ማለት ነው ሆሴ ምዕራፍ 6 ቁጥር 1 ላይ እንደዚህ ይላል ሆሴ እግዚአብሔር እስራኤልን በደልና ኃጢያት በበደሏ ምክንያት እግዚአብሔር ማዘኑን ለማሳየት ጋለሞታ እንዲያገባ ከጠየቀው በኋላ እንደዚህ ይላል
ምድሪቱን እግዚአብሔር ሲመለከት ተመለሱ ከማለቱ በፊት ከእግዚአብሔር ርቃ ታላቅ ግልሙትና ታደርጋለች ሂድ አለው ጥፋት አለ ሂድ ከዛ በኋላ ሆሴ ጋለሞታይቱን ሲያገባ እንግዲህ ጥላው እንደምትሄድ ያወቀ ነው ቀደም እንዳልኳቸው ሶስት አይነት ነገር አለ እዚህ አሁን ያነበብነው ክፍል ውስጥ አንደኛ የመመለስ ጥሪ ነው ሁለተኛ የህይወት ስኬት ምክንያት ምን እንደሆነ ነው የሚነግረን ሶስተኛ ወደ ተከክለኛ የህይወት ግብ ስለመገስገስ ነው የሚናገረው የመጀመሪያው የመመለስ ጥሪ ነው የኃጢአት ኃይሉ ህይወታችንን እግዚአብሔርን ያማከለና ዋና ከማድረግ ይልቅ ራሳችንን ያማከለ እንዲሆን ማድረግ ነው ኃጢአት ትልቁ ነገር ስለ እግዚአብሔር አይደለም የሚያስበው ስለ ራስ ብቻ እንዲያስብ ነው እና ከሰሞኑ ስለ እምነት ሮብ ተከታታይ ትምህርት ስለምንጀምር ያሰብኩ ዕብራውያን ምዕራፍ 12 ላይ ያለውን ዕብራውያን ምዕራፍ 12 ላይ ምዕራፍ 11 ላይ ስለ እምነት ሰዎች ይናገርና ምዕራፍ 12 ላይ እንደምታውቁ ሲጀምር እነዚህ እንደ ደመና የከበቡን ይልና አሉ ይላል አሉልን ነው አሉልን ማለት ዋና አይደሉም አሉ ግን የእምነታችን ጀማሪና ፈጻሚ የሆነውን ክርስቶስን እያየን ስንሮጥ ግን እነሱን እያየን አይደለም እያየን መሄድ ያለብን ክርስቶስ ኢየሱስን ነው እና ለራሴ ይሄን ከሰሞኑ በተለይ ያሰብ በቃ ምንድነው በህይወት ያለው ወጅምብር በህይወት ያለው በቤተክርስቲያን ውስጥ ያለው ችግር በየስመለከት በአገልጋይ ብትሉ በግል ህይወታችን አይናችን ትኩረቱ ከጌታ ላይ ተነስቷል እሱን እያየሩት ከሚልልቅ ጌታን አንተ እኔ ነኝ ነው እኝ ትኩረት በኔ ላይ ይሁን የሚል ጥያቄ ነው ያለን ትኩረት በኔ ላይ ይሁን ትኩረት በችግሬ ላይ ይሁን የሚል ነገር ነው ግን ሰው ክርስቶስን ኢየሱስን ማየት ከጀመረ አንድ ነገር ነው መናቀው የቅድም እንዳለው መንገድን አሳየኝ እንዳለ መንገዱን እናውቃለን እኔ ህይወት እውነትና መንገድ ነኝ ስላለ ዮሐንስ ወንጌል 14:6 ላይ ጌታ ኢየሱስ ክርስቶስ እውነትና መንገድ እናያለን እሱን ካየን ተስፋ አለ እሱን ካየ መጣላት አንችልም እንዴት ሰው ጌታን እያየ ይጣላል እንዴት እያየ ጌታን አብሮ መሆን አይችልም እንኳን እንደ ክርስቲያን ሌላውም እንኳን እንደ ቤተክርስቲያን ሳይሆን በውጭም ካሉ ሰዎች ጋር እንኳን ሰላም መኖር ይችላል ስለዚህ ኃጢአት ትልቁ ኃይሉ ትኩረትን ከጌታ አንስቶ በራስ ላይ ሲያተኩር ኃጢአት እሱ ነው የመጀመሪያው ጥፋት እሱ ጋር ነው የሚመጣው ኃጢአት ጉልበት የሚያገኘው ከጌታ ስንርቅ ነው በራሱ ኃይል የለውም እኔና እናንተ በወደደን በክርስቶስ ነው ካሸናፊዎች እንበልጣለን የሚለው በውሳኔ አይደለም ምን በልጠውኛ በውሳኔ አንጨርስም እልከኛ በጭራሽ ከዛሬ ጀምሮ ብለን አንችልም ከሱ የተነሳ ነው ስለዚህ ጉልበት ያገኘው በእኛ ላይ ዛሬ የሚያደክመን የተለያየ ችግር በሉ በህይወታችሁ ያለውን ነገር ተመልከቱ አንድ ነገር ነው ምክንያቱ ከጌታ እየራቀን ስለሄድን ነው ሰው ወደ ጌታ ሲቀርብ እሱን ያቃል መድኃኒት እዛ ላይ አለ ኑ ወደ እግዚአብሔር እንመለስ የመጀመሪያው ጥያቄ የምዕራፍ 6 ቁጥር 1 የንስሐ ጥሪ ምንም እንኳን እስራኤል ብትበድል እግዚአብሔር አሁንም መልሶ እንደሚቀበላት እንደሚፈውሳት እንደሚጠግናት እንደሚያድናት ይናገራል የእግዚአብሔር እጅ ሁሉ ጊዜ እንደተዘረጋ ነው ለዚህ ነው መጽሐፍ ቅዱስ ሲናገር ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ማለዳ የትናንትናውን ቆጥሮ የሚናገር ጌታ አይደለም በየማለዳው ዛሬ እዚህ ቦታ ላይ ምን አቆመ ብትሉኝ ማለዳ ምሕረት አግኝቶኝ ነው እንጂ የሰራውት ነገር አይደለም እኔ ራሴ ስለ ራሴ አስቤ እንኳን መቆም አልችልም ግን ጌታ እኔን ሲመለከት እንዴት እንደሚያየኝ ስለማቅ ተቀብሎኛል ከምን የተነሳ ከምሕረት የተነሳ ስለዚህ እግዚአብሔር በነሳ ሰው ግን ጠርቶ ለምንድነው የሚጠራን ለምንድነው ተመለሱ የሚለን ቢባል እንድናውቀው ነው እንድናውቀው እንድንከተለው ስለሚፈልግ ነው እናንተ የእስራኤል ልጆች ቁጥር ምዕራፍ 4 ነው ሆሴ ቁጥር 1 ላይ እናንተ የእስራኤል ልጆች የእግዚአብሔርን ቃል ስሙ እግዚአብሔር በምድሪቱ በመትኖሩት ላይ የሚያቀርበው ክስ አለውና እግዚአብሔር ክስ አለው ምንድነው ክሱ ታማኝነት የለም ፍቅር የለም እግዚአብሔርን ማወቅ በምድሪቱ የለም ፍቅር ለምን ጠፋ እግዚአብሔርን ማወቅ የለም ታማኝነት ለምን ጠፋ እግዚአብሔርን የሚያውቅ የለም ስለዚህ እግዚአብሔር ክስ አለኝ አገልጋይ አይደለም ያጣሁት አባል አይደለም ያጣሁት ነገር ግን እኔን የሚያውቅ የለም ስለዚህ ታማኝነት የለም ፍቅር የለም ክስ አለኝ እኔን እወቁኝ ያለ ነው እንደው በጣም የሚገርመው ነገር እኮ እኛንን እኮ መለመን የነበረብን እኛንን እሱን ለማወቅ መፈለግ የነበረብን ግን
ሰው አይን ከታወረ ይገርማቸዋል ተለማኙ ለማኝ ሊሆን ይችላል እየለመነ ነው ኑ እያለ ነው እዚህ ቦታ ላይ ከዛ በኋላ የመመለስና እግዚአብሔርን የማወቅ ጥቅሙ ሲናገር ምንድነው በመመለሳችን ጌታን በማወቃችን ጥቅሙ እሱ ሲናገር እንደዚህ ይላል ቁጥር ምዕራፍ 2 ላይ ከ23 እስከ 25 አንቺም እግዚአብሔርን ታውቂያለሽ በዚያን ጊዜ እመልሳለሁ ስታውቂ እመልሳለሁ ይላል እግዚአብሔር ለሰማይ ይመልሳል ምድር ለእህልና ለወይን ጠጅ ዘይትም ትመልሳለች እርሱም ለእስራኤል ይመልሳል በምድርም ላይ ለኔ ዘራታለሁ ምረትም የሌላትን ምራለሁ ህዝቤም ያልሆነውን አንተ ህዝቤ ነህ እለዋለሁ የጸሎት ጥያቄ አልተመለሰም ለምንል ሰዎች አንተ ተመለስ መጀመሪያ ነው እግዚአብሔር የሚለው አሁን የጸሎት ጥያቄ መልስ ነው እኛም እንትን የሚለን ለምን አልተመለሰልኝም ነው ግን ተመለስ እንጂ ይመለሳል የምሰጥ ነገር ያጠፋሃል እኔን ካወክ ግን የምትሰጥ ነገር ትንቀዋለህ እኔን ታከብረኛለህ ያ ነው ልዩነቱ ስለዚህ ይሄን ህዝብ ተመለሱ ለምን ሰማይ ከለከለ ሰማይ ከከለከለ ደግሞ ምድርም ይከለክላል አሁን እኮ በመድራችን ላይ ያለው ችግር በሰዎች ያለው ችግር ምንድነው ይሄ ሁሉ ድርቀት ብላችሁ ተጠይቁ ያልተመለስን ስለሆነ ነው መመለስ ስለሌለ ነው እግዚአብሔርን የሚያውቅ ስለሌለ ነው ቅድም እንዳልኳችሁ አሁን ስታቲስቲክስ ምናምን ካወራን ክርስቲያን ምን ያህል ነው ያለው ቤተክርስቲያን እሱ ብዙ ጣራ ሊነካ ይችላል ግን እግዚአብሔርን የሚያውቅ ሰው ምን ያህል ሰው ነው ኃጢያት አንዱ የሚያደርገው እግዚአብሔር ሲናገር እንዳንሰማ እግዚአብሔር ደግሞ ስንናገር እንዳይሰማን ያደርጋል ይከለክላል እኛም እንናገራለን እሱም ይናገራል መሰማማት የለም ለምን ኃጢያት ኃይሉ እሱ ነው እኛ የጸሎት ጥያቄያችንን መልስ የምንጠብቀው ከጸለይን በኋላ ነው እግዚአብሔር ደግሞ ጥያቄ የሚመልሰው እኛ ወደ እርሱ ከተመለስን በኋላ ነው እኛ ጸሎት ጥያቄ ሲያላችሁ ምናምን ይባላል እንጸልያለን ከዛ በኋላ መጠበቅ ነው ቀጥሎ እግዚአብሔር ደግሞ ጥያቄ ያለው የጸሎት ጥያቄ አንተ ተመለስ መልስ ሳይሆን አንተ ራስህ ተመለስ ለእግዚአብሔር የጸሎት ጥያቄ ካለው የጸሎት ጥያቄው የኔ መመለስ ነው መልሱ እኔ ስመለስ ጸሎት ተመልሶልኛል እንደማለት ነው እኛ ደግሞ የጸሎት ጥያቄውን መልስ ነው ቅድም እንዳልኳችሁ የእስራኤል ህዝብ ውሃ ብቻ ፈልጋለሁ በቃ ውሃ እስከሚጠፋ ድረስ ችግር የለም ምንም እግዚአብሔር የሚፈልግ ልክ ውሃ ሲጠፋ ውሃ አስጠን ነው ምግብ ሲጠፋ ምግብ አምጣ ነው ስጋ ሲያምር ስጋ አምጣ ነው አንተን አይደለም እንፈልገው የጸሎት መልስ ግን እንፈልጋለን እግዚአብሔር ደግሞ እኔን ወቅ የጸሎት መልስን የሚያስንቅ ነው እግዚአብሔር እንደኛ ምን እንነጋገረው እኮ ሰው ስለሆነን ነው አንዳንዱ ነገር ተደንቀን እንጂ እግዚአብሔር ከዚህ በላይም ያደርጋል አንድ ህንጻ መስጠት ነው እንዴ ይችላል ጌታ እኛ እንመለስ እንጂ እግዚአብሔር እኛን ነው የሚፈልገው በእኛ ውስጥ የሚሰራውንም ስራ አይደለም አገልግሎታችን አይደለም ሩጫችን አይደለም የፍቅር ግንኙነት ናፍቆት አለ እግዚአብሔር እኔ ናፍቄዋለሁ ስለዚህ ስንመለስ እናቀዋለን ስራ ከመስራት ከአገልግሎት በፊት ከመስጠት በፊት ምንም ነገር ከማድረግ በፊት ሰው እግዚአብሔርን ማወቁ ካለዛ ሰጥቶም ጠያቂ ይሆናል ሰው ካላወቀ ሰጥቶም መልስ የሚፈልግ ነገር ይሆናል እግዚአብሔርን ያወቀ ሰው ግን እንደዛ አይሆንም ስለዚህ የመጀመሪያው ንስሐ ጥሪ ነው ሁለተኛው እግዚአብሔር ከጠራ በኋላ የህይወት ስኬት ምንድነው ስኬቱ ብላችሁ ብትጠይቁት እግዚአብሔር መልሱ ተከተሉኝ ነው ቤተክርስቲያን ደቀ መዝሙር ተከታይ ማፍራት ነው የተሰጣት ኃላፊነት ተመላላሽ አይደለም ተከታይ ሁለት ልዩነት አለው ተከታዮች ካላፈራን ይገርማችኋል አንዳንድ ቦታ የሚሆነው ነገር አንዳንድ ቦታ የሚፈጠረው ነገር የሆነ ሩቅ ሌላ ቦታ ያለ ነገር ነው የሚመስለን ግን ቅርባችንም ሊሆን ይችላል አንዳንዱ ችግር ስለዚህ እንደ ቤተክርስቲያን እኛ ደቀ መዝሙር የሚያፈሩ ሰዎች ካልሆነን የእግዚአብሔር ስራውስ ካልገባን አጠገባችን ያለውን ሰው በመንፈሳዊ ነገር እንዲያድግ እግዚአብሔርን የበለጠ እንዲያውቅ ምልክንያት ካልሆነን ይገርማችኋል የሆነ ሰዓት አንዳንዱ ዓለማወቃችንን የሚገልጠው በህይወታችን የሚመጣው ችግር ነው የሆነ ችግር እስከሚመጣ ድረስ ምን እንደሆነ ሰው አታውቁትም አሁን ሁላችን ጸጥ ብለን ተረጋግተን ቁጭ አላለን እስቲ አንድ ጉንዳን ትብላት አንድ ሰው ወይ የሆነ አይጥ አለፈ ምናምን ከተባ ጠቅላላ ጩኸት ነው የሚሆነው አንዳንዴ በኑሯችን በህይወታችን የሚመጣው ነገር ታቋላ አታቆም ያስተዋውቃል ለዚህ ነው የሚመጡት እንደውም ችግሮቹ ለዚህ ነው የምን ሲፈተን በሚል ሐሳብ ነው አሁን ምን ጀምረው ትምርትና
በህይወታችን የሚመጣው ነገር ያቀዋል ላያቀውም በደም ያስታውቃል የኢኮኖሚ ችግር ሲመጣ የጤንነት ችግር ሲመጣ ያስታውቃሉ የሚያውቁ ሰዎች እግዚአብሔርን የሚያውቅ ህዝብ እኮ ይበረታል ነው የሚለው ችግሩ አለ ችግሩ እየበረታበት እሱ ግን ይበረታል እግዚአብሔርን በመተማመን የሚጠባበቁ ከተባለ እኮ የሆነ ጥማት የሆነ ፍላጎት የሆነ ጥያቄ አላቸው ግን ይበረታሉ ለምን እንደው የሚበረቱት ያውቁታል የሚጠብቁትን ታማኝ እንደሆነ ያውቁታል እንደሚሰራ ያውቁታል እንደሚመልስ ያውቁታል እንደሚራራ ያውቁታል ሰው እግዚአብሔርን ካላወቀ ግን ችግር ነው የሚገባው ስለዚህ የህይወት ስኬት ከማወቅ አልፎ መከተል ያስፈልጋል ማለት ነው ስኬቱ እሱ ነው ጌታን ስናገለግል አገልግሎታችን ስኬት የሚኖረው መንገዱን ስናውቅ ነው እርሱን ያወቅንበት መጠን የእምነታችን ጀማሪና ቀደም ያልኳችሁ ፈጻሚ ሆኖ ለእግዚአብሔር ከመንሰራው ስራ ይልቅ ከርሱ ጋር ያለንን የፍቅር ግንኙነት ይፈልጋል ቀደም ለዚህ ነው ያልኳችሁ ቻሌንጅ የሚያደርጉ ነገሮች እግዚአብሔር በህይወታችን ሲያመጣ በቃ እንድናውቀው ነው እንጂ እንድንሰራ አይደለም ያቃል አቅማችንን ያቃል ስለዚህ የህይወት ስኬት እሱን ከማወቅ የበለጠ ከመከተል ነው የመጨረሻው ወደ ትክክለኛ የህይወት ግብ ለመገስገስ አንድ ጊዜ ማወቅ ብቻ ሳይሆን ያወቁትን ቀደም እንዳልኩት የመከተል የመፈለግ ነገር ነው ጳውሎስ በፊልጵስዩስ ይሄን በየጠይቀ ይጨርሳለሁ ምዕራፍ 3 ላይ ከቁጥር 1 እስከ 24 ያለውን ስታነቡ አለፍ በየነ ያነባዋለሁ በቀረው ወንድሞች ሆይ በጌታ ደስ ይበላችሁ ስለ አንድ ነገር መልሼ ልጽፍላችሁ ነው አይታክተኝም ለናንተ ግን ደህና ነው ከውሾች ተጠበቁ ከክፎች ሰራተኞች ተጠበቁ ከሐሰተኛ መገረዝ ተጠበቁ ይልና ወረድ ብሎ እኛ የተገረዝንና እኔ በስጋ ደግሞ የምመካበት አለኝ ሌላ ሰው ማንንም ቢሆን በስጋ የሚመካበት እንዳለው ቢመስለው እኔ እበልጠዋለሁ ብሎ የሚበልጥበት ነገር ይዘረዝርና ድሮ በትክክል ነው ደግሞ እሱ የሚመካበት ነገር ነው ይበልጣል ደግሞ ብዙ ኮምን በልጥበት ነገር አለ አሁን ውስጣችንን እንደው ምን ኮራ በጸሎታችን እንኳን ያኮራናል አንዳንዴ ማገልገላችን ያኮራናል የሆነ ነገራችን ያኮራናል ግን እሱ አይነት ችግር ያለው ጌታን እስከሚያይ ነው ጌታ ጋር መጣና ይሄ በሞላ ስንት አመት የለፋውበት የጣርኩበት ነገር ጉድፍ ተራ ነው ብሎ መናገር የሚችልበት አቅም ከየት አገኘ ቢባል ይሄ ዝም ብሎ የስሜታዊ ነገር አይደለም ጌታን አወቅኩኝ እንደውም አለ እኔ እሱን አይደለም ፈልገው እሱን ለማወቅ ነው የምፈልገው ለማወቅ ደግሞ ምንም ነገር ዋጋ ያስከፍለኝ አንድ ነገር ማቀው ነገር የድሮን ዕውቀቴን ያለኝን ነገር እየረሳሁኝ እየተውኩኝ ወደፊት ዝረይ በሞት እንኳን እሱን ለመምሰል ስፈልግ የሆነ ባገልግሎት አለ በሞት እንኳን የዛን ያህል ፍቅር ይዞታል ሰውን ለመሆን አንድን ሰው ለመከተል አንድን ሰው ምሳሌውን ለመከተል ከፈለጋችሁ አንድ መውደድ አለባችሁ ሰውየውን ሁለተኛ ማመን አለባችሁ አይደል ሶስተኛ ማክበር አለብን አንድን ሰው ካከበራችሁት ከወደዳችሁት የሚያደርገው ነገር ሁሉ ታደርጋላችሁ እኔ ይሄን በየጨርሳለሁ ድሮ ልጅነትም ስለሆነ በአገልግሎት ያሳደገኝን ወንድም በጣም ስለማከብረው በጣም ስለምወደው በጣም ስለማምነው ቡና እየጠጣ እኔ ቡና አልጠጣም ያን ጊዜ እዚህ እንደመጣው ቡና ይጠጣል ስቲክ ሽፍት ነው የሚነዳውና እንደዚህ ቡና ይዞ ሲነዳ ምኞቴ መቼ ነው ቡና እንደዛ ይጄ ስቲክ ሽፍት ምንዳው እስከ ቅርብ ጊዜ ድረስ አውቶማቲክ አልነዳው ነበር ይሄውን ውጫዊ ነገር ነው አይደል ግን ስለምወደው ስላከበርኩት የሚያደርገውን ነገር ሁሉ መከተል ፈልጋለሁ ሰው ጌታን ሲወድ ያምነዋል ሲያከብረው መሆን ይፈልጋል እሱ የሆነውን ነገር ዋጋ ሊያስከፍለን ይችላል እኮ ግን ያደርጋል ይሄንን ካላወቀ ግን ሰው ከባድ ነው የሚሆን አገልግሎት ከባድ ነው የምንጠየቀው ነገር ከባድ አሁን እኮ ብዙ ጥያቄውን አንዳንድ ጥያቄ በጣም ከባድ የሚያደርገው ለመጠየቅም ከዛ የተነሳ ነው እንጂ አንዳንዱ ነገር ሳይጠየቅ እንኳን ሰው ይሰጣል እንዴ አለ እንደ ጌታዬ ባለፈው ስንሰማ ነበር አንዳንዶቹ እኮ እንደውም እንደሱ አይደለም አልተጠየቁም እኮ ያልተጠየቁት ነገር ተዘግዝቄ ሁሉ ለምንድነው ይሄ እንደዚህ አይነት እብደት ውስጥ የገቡት በፍቅር የወደዱበት መጠን ያመኑበት መጠን ያወቁበት መጠን መሰጠታቸውን ጨመረ ስለዚህ እኔና እናንተ እግዚአብሔርን ወደ ማወቅ እንድንመጣ የሆነ ዓለማወቃችንን በደም እንንረዳ አንዳንድ ነገር ሳይመጣ እንደው አንዳንድ ችግር ሳይመጣ ያለውን የሌለውን የሚያውቀውን የማያውቀውን የሚለይ ችግር ሳይመጣ በቃ ቶሎ ብለን ወደ ጌታ እንድንመለስ እኔ አንድ ጥያቄ ጠይቃለሁ አንዳንድ ጊዜ የምጠይቀው ጥያቄ ምንድነው አሁን ቤተክርስቲያን ባይኖር አገልግሎት ባይኖር ህይወቴ ይቀጥላል ወይ እንደዚህ ብዬ ጠይቃለሁ ላይኖር ይችላል አንዳንዱ ነገር ህይወት ግን መቀጠል አለበት ልጆች ይያለን እኮ ልጆቻችንን በትንሽነታቸው ያባበልን እጃቸውን ይያዝን ያራምንበት ጊዜ አለ
አሁን የስወጣ ሴትን እጇን ይዤ ምናምን አይደል ያወጣው ራሷ ተነስታ ምናምን እኔን ነው የምትደግፈው እንደው ጋር በኋላ ለምንድነው እድገት እኮ ነው ስለዚህ ያለ ምንም ነገር መቆም እንችላለን ወይ አውቀዋለሁ ጌታን ያለ አገልግሎት መቆም እንችላለን ወይ ባይኖር ቤተክርስቲያን መቀጠል ይችላል ወይ በዚሁ ሙቀት በዚሁ መወደድ ቀጥላለሁ ወይ እሱ ደረጃ መድረስ የምንችለው ስናቀው ነው ካለዛ እንዲህ የደጋገፉን ነገሮች ሲዞር ሲሉ በቃ ይቆማል ተነስተን ጸልያለን